بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله زاري دقمو بخوز أقيدتك درسات الله بكفل هلت بالله فقاد تغنيتنال سالان زازا ملكتون بچاله ماستلالف موكرالو سؤال طياقي كيف نعبد الله አላህን እንዴት ነው የምንገዛው? ትላንትና ዒባዳ የሚሉ ነጥቦችን አይተናል። ስለዚህ አላህን እንዴት ነው የምንገዛው? አላህ ጌታችን ነው ካል መገዛት ለሱ የተገባው ነው ካል ሰዎች ወይንም ሰውና ጂን አላህን ሊገዙ ነው የተፈጠሩት ካል እንዴት ነው ታዲያ የምንገዛው ከተባለ ጀዋብ ከማ አመረና አላህ ልክ አላህ እንዳዘዘን ወረሱሉሁ መልእክተኛው እንዳዘዙት ነው የምንገዛው። قال الله تعالى كف يلو يهونو الله انديه لنا يا أيها الذين آمنوا نانت يامناچو سوچ هوي أطيعوا الله اللهن تاززوت الله بزو نگر عزونال بزو نگر كالكلونال تاززو لتزازاتهم لكالكلاتهم وأطيعوا الرسول ملكتنياونم تاززو አላህ መልእክትን በታማኝነት ያደርሳሉ ተብለው የተላኩትን መልእክተኛችሁን ታዘዙ። ያዘዙትን ታዘዙ፣ የከለከሉትን ተከልከሉ። ወላ ቱብጢሉ አዕማለኩም ስራዎቻችሁን አታበላሹ ይለናል በሱረቱ ሙሐመድ ላይ ማለት። ስለዚህ አላህን የምንገዛው አላህ ባዘዘንና መልእክተኛው ባዘዙት ነው። ከዚህ ውጪ በልምድ በባህልና በተለምዶ የሚሰራ ዒባዳ አላህ ዘንድ ምንም ነገር የለውም ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም ለመልእክተኛው ዐለይሂ ሰላቱ ወሰላም ንግግርም ሲባል ነው የአላህ ነብይ እንዲህ ይላሉ፣ መን ዐሚለ ዐመለን ስራን የሰራ ሰው አሉ። ስራን የሰራ ሰው ዒባዳ ነው ብሎ የሰራ ሰው ለይሰ ዐለይሂ አምሩና በሱ በሚሰራው ስራ ላይ የኛ ትእዛዝ የሌለበትን ስራ የሚሰራ ሰው فهو رد ይህ ስራ ተመላሽ ነው ለባለቤቱ። አይ ወይንም ምን ማለት ነው? ረድ ማለት غير مقبول ተቀባይነት የለውም። ዝም ብለን ይሄ ምን ችግር አለው? መልካም ስራ አይደል እንዴ? ደሃን ማብላት አይደል እንዴ? የሚሰጡ ስሞች ይሄው ስለሆነ ነው። ደሃን ማብላት አይደል እንዴ? ሰደቃ አይደል እንዴ? ዱዓ አይደል እንዴ? ሶላት አይደል እንዴ? ጾም አይደል እንዴ? እንዴት ይከለከላል አይባል። አላህና መልእክተኛው እስካላዘዙ ድረስ የሚሰራ ስራ ተመላሽ ነው፣ አጅር የለውም። የፈለገ 200 ረክዓ ለምን አይሰግድም? ሌቱን ጾሞ ቀኑን ቆሞ ለምን አያድርም? ቀኑን እየጾመ ሌሊቱን ሲሰግድ ቢያድር አላህና መልእክተኛው ትእዛዝ የሌለበት ከሆነ አጅር የለውም ማለት ነው። ረዋሁ ሙስሊም ኢማም ሙስሊም ዘግበውታል ማለት ነው። ሱአል ጥያቄ ሀል ነዕቡዱላህ አላህን ሱብሓነሁ ወተዓላ እንገዛዋለንን? ኸውፈን ፈርተን ነው አላህን የምንገዛው? ጀሃነሙን ፈርተን ነው የምንገዛው? ወጠምዐን ከጅለነው ነው ጀነቱን ከጅለን ነው የምንገዛው? ለራሳችን ጥያቄ ነው። ምክንያቱም አንዳንድ ሰዎች አላህን በመፍራት ብቻ የሚገዙ አሉ። ትንንሽ ወንጀሎችን የሰራ የጀሃነም ነው የሚሉ ማለት ነው። በቃ አንዳንዶች ደግሞ የዚህ ተቃራኒ ሆኖ በመከጀል ብቻ የሚገዙ አሉ። ዝም ብሎ ማለት ነው፣ ፍራቻ የለባቸው። ስለዚህ አላህን የምንገዛው ፈርተንም ከጅለነው ነውን ከተባለ ጀዋቡ ያው ነዓም፣ አዎ አላህን ፈርተን ነው። ከጀሃነም እንፈራለን፣ ከጀነቱ ከጅለን ነው። ነዕቡዱሁ እንገዛዋለን። ከዛሊክ ልክ እንደዚህ ኸውፈን ወጠምዐን አላህን እንገዛለን። ቃለ ተዓላ አላህ እንዲህ ይላል፣ የሲፉል ሙእሚኒን አማኞችን ሲወስፋቸው የድዑነ ረበሁም ይላል አላህ ሙእሚኖችን ጌታቸውን ይጣራሉ። ኸውፈን የፈሩት ሆነው ወጠምዐን የከጀሉት ሆነው
አላህን ይጠራሉ። ይሄ የሙእሚን ባህሪ ከቅጣቱን ፈርተው ከኒዕማው ከጅሎ መኖር ነው እንጂ በፍርሃቻ ብቻ በክጃሎ ብቻ መኖር አይቻልም ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛም እንዲህ አሉ፣ አስአሉላህ አልጀና አላህን ጀነትን እጠይቀዋለሁ አሉ። ወአዑዙ ቢሂ ሚነናር ከሱም ከጀሃነም እጠበቃለሁ። ስለዚህ ኑሯችን በዚህ መሃል አላህን ስንገዛው ጀነቱን ሁሌ የጓጓንና የምንጠይቁንን አላህን ሁሌ ጀነት እንዲያስገባን እንለምናለን። ጀሃነም ደግሞ እንዳያስገባን እንለምነዋለን ማለት ነው። ሶሒሕ ነው ሐዲሱ። ሐዲሱን የዘገቡት ረዋሁ አቡ ዳውድ የተባሉት የሐዲስ ዘጋቢ ዘግበውታል ማለት ነው። ሱአል ጥያቄ ማ ሁወል ኢሕሳን ኢሕሳን ወይንም ማሳመር ብሎ ማለት ምንድን ነው? ፊል ዒባዳ በአምልኮ ላይ ኢሕሳን ምንድን ነው ተብለን የተጠየቅን ጊዜ ጀዋብ መልሱ አልኢሕሳን ይሄ ኢሕሳን ማለት ማሳመር ማለት ሁወ ምንድን ነው? ሙራቀበቱላህ አላህን ተቆጣጣሪ ማድረግ ነው። አላህን በላያችን ላይ መሾም ነው። በምን ጊዜ? ፊል ዒባዳ በአምልኳችን ላይ ዒባዳ በምንሰራበት ሰዓት ላይ አላህን ተቆጣጣሪ ማድረግ፣ አላህ እንደሚሰማን አድርገን መስራት። ቃለ ተዓላ አላህ እንዲህ ይላል፣ አለዚ ያ ነው አላህ የራከ የሚያይህ የሆነ ሒነ ተቁም በምትቆም ጊዜ ለሶላት በምትቆም ጊዜ የሚያይህ እሱ ነው። ስለዚህ ሶላት ላይ ስንቆም ዘንበል ብሎ አንዳንዱ ደግሞ ደገፍ ብሎ አንዳንዱ ሶላት ላይ ያለ ማይመስል ማቋቋሙ በዚህ መልኩ ይቆማል። ስትቆሙ የሚያያችሁ አላህ ነውና አቋቋማችሁን አስተካክሉ። ስትሰግዱ ኬርለስ አትሁኑ ሶላት ላይ። ስለዚህ ያ ነው አላህ በምትቆሙ በሶላት በምትቆሙ ጊዜ የሚያያችሁ የሆነ ወተቀሉበከ መገለባበጣችሁንም የሚያይ ነው። ፊሳጅዲን እናንተ ሰጋጁ ናችሁ በሱጁድ ላይ ማለት ነው። ስትሰግዱ ሱጁድ ስታደርጉ ሩኩዕ ስታደርጉ የሚያያችሁ አላህ ነው። ስለዚህ ሱጁዳችሁን አሳምሩ፣ ሩኩዓችን አሳምሩ። እህል እንደምትለቅም ዶሮ ልክ ማንም ተቆጣጣሪ የሌለ ይመስል አጠገባችን ላይ ሰው ከሌለ ዝም ብሎ ነው የሚሰገደው። በጨለማ የምንስገድ በቀን የምንስገድ ሰው ፊትም የምንስገድ አላህን ተቆጣጣሪ ስናደርግ አቋቋማችን፣ ሩኩዓችን፣ ሱጁዳችን ሁሉ አላህን የበላይና በላያችን ላይ ተቆጣጣሪ ካደረግነው አሳምረን እንሰራለንና ያ ነው አላህ። የአላህ መልእክተኛ ምን አሉ? አልኢሕሳን ማሳመር ብሎ ማለት አሉ። ኢሕሳን የሚለው ቃል ትርጉሙ አንተዕቡደላህ አላህን ልትገዛው ነው አሉ። ከአነከ ተራህ እሱ ልክ ያኒ እንደምታየው አድርገህ ከፊት ለፊትህ አላህን እንደምታየው አድርገህ መገዛት። ፈኢን ለም ተኩን ተራ አንተ እንኳን ባታየው አላህን ባታየውም ፈኢነሁ የራክ እሱ ያየሃል። አንተ እንኳን ባታየው እሱ ያየሃልና ስራህን በዚህ መልኩ መገዛት ነው። ምን ኢሕሳን ማለት አላህን ልክ እንደሚያየን አድርጎ መገዛት ማለት ነው። ይሄ ኢሕሳን ይባላል ማለት ነው። ለዛሬ የነበረው የኹዝ አቂደተክ ደርሳችን እዚህ ጋር የሚያበቃ ይሆናል። ሰላሙ አለይኩም ወራህመቱላሂ ወበረካቱ።